መንፈሴ ላይ ያለው መልእክት በመጠበቅ ውስጥ ያለው በረከትና ክብር የሚል ምን ትላላችሁ? አብዛኞቻችን ስለመጠበቅ ስናስብ ብዙ የሚገባን ነገር አለ እና መጠበቅ አሰልቺ ነው አይደል? አድካሚ ነው። መንፈሳዊ ዓለም ሁል ጊዜ በመጠበቅ ውስጥ ደግሞ ሰው ብሎ ያስቀመጠው በረከትና ክብር አለ። አሜን ብሏል። ኢየሱስ ክርስቶስ ጌታ አሜን። ኢየሱስ ክርስቶስ ጌታ አሜን። መጽሐፍ ቅዱሳችን ሲናገር በምሳሌ መጽሐፍ ላይ ምዕራፍ 27 ቁጥር 18 ላይ በለሷን የሚጠብቅ ይላል አይደል? በለሷን የሚጠብቅ ፍሬዋን ይበላል። አየህ፣ በመጠበቅ ውስጥ ነው መብላትን ያስቀመጠው። ጌታን የሚጠብቅ ደግሞ ይከብራል ይላል። አዲሱ ትርጉም እንደዚህ ይላል፣ በለሷን የሚንከባከባት ይላል። በለሷን የሚንከባከባት ፍሬዋን ይበላል። ጌታውን የሚያገለግል ደግሞ ይከብራል። በደንብ ስሙ። መጽሐፍ ቅዱሳችን ውስጥ የጌታችን የኢየሱስ ክርስቶስ አገልግሎት አይታችሁ ከሆነ ደቀ መዛሙርቶችን 3 ዓመት አካባቢ አስተማራቸውና ዞር ብሎ ሲያይ ትምህርቱ ላይ ጥሎ ማለፍ አልፈለገም። ያስተማራቸው ራሱ ቁጭ ብሎ ያስተማራቸው አብሮ እያዋለ አብሮ እየወጡ እየገቡ የእግዚአብሔር መንግስት ምስጢር ካስተማራቸው በኋላ የመጨረሻው ምዕራፍ ላይ ሲደርስና ታልፎ ሊሰጥ ባለበት ጊዜ እንዲህ አላቸው፣ የሰው ልጅ ይሞታል፣ በ3ኛው ቀን ይነሳል። ይህንን በየትምህርቱ መካከል ይመክራቸው ነበር፣ ይነግራቸው ነበር። አንድ ወቅት ላይ ግን እንደዚህ አለ፣ እኔ ወደ አባቴ እሄዳለሁ፣ ለእናንተ ግን አጽናኙ መንፈስ እልካለሁ። አሜን። አጽናኙን መንፈስ ለመቀበል ደግሞ መጠበቅ ይኖርባቸዋል። ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ አላቸው። እግዚአብሔር ሁል ጊዜ ሊባርካችሁ ሲፈልግ ያስጠብቃችኋል። እኛ ሁላችን በህይወት ምዕራፎቻችን መጠበቅ ያደክመናል፣ ያዝለናል፣ ተስፋ ያስቆርጣል፣ ያስለቅሳል። ግን የእናንተ ጉዳይ ያለው የእናንተ በረከት ያለው መጠበቅ ውስጥ ነው። አሜን። መጽሐፍ ቅዱስ እንደዚህ ይላል፣ የምትጠብቁት ጌታ ምን ያላችሁት ጌታ? የምትጠብቁት ጌታ በድንገት ወደ ቤተ መቅደስ ይመጣል። የጠበቃችሁት ጌታ እንደሆነ ካመናችሁና ካወቃችሁ በእርግጠኝነት አስምሬ ልንገራችሁ፣ የእናንተ ነገር ለጉብኝት ቀርቧል። ማናችሁ ከፍ የሚያደርግ ብዙ አማኞች እቺ ነገር ማለት ነው። ብዙ አማኞች የተነገረው ነው የሚጠብቁት እንጂ ነጋሪውን አይጠብቁትም። ሚስ አንደርስታንዲንጉ ኤንጤው ጋር ያለው ምንድን ነው ካላችሁ፣ ትንቢት ይነገራቸዋል። ሰዎቹ ትንቢቱን ነው የሚጠብቁት እንጂ ተናጋሪውን አይጠብቁትም። መጽሐፍ ለዚህ ነው የምትጠብቁት ጌታ ነው ፐርሰኑ ያወራውን ጌታ። ብዙ ጴጥሮስ ሲያጎበረሙ ታዩታላችሁ። ስንት ስለጠበቅ እንደ አብርሃም የጠበቀ የለም። አብርሃም ልጅ ለማግኘት 25 ዓመት ሲጠብቅ ሳራ ሀሳቡን ደግፋ እንዳይመስል እግዚአብሔር ኦልሬዲ ትቶናል እኔም አርጅቻለሁ ብላ ግብፃዊቷን እኮ አስገብታ አብሮ እንዲተኛ ያደረገች እሷ ነች። መጠበቅ አቅቷት እግዚአብሔር ለተናገረ እኮ ሰምታለች። ለአብርሃም እግዚአብሔር ደጋግሞ እንዳወራ ሰምታለች። ግን በአብርሃም ፍላጎት እንዳይመስላችሁ በሳራ ፍላጎት። ሰዎቹ ውጤቱን ነው የሚጠብቁት፣ ተናጋሪ ነገር ውጤት ሰጪውን አይጠብቁት። እንዲህ ብዬ ልመርቃችሁ፣ የሰማችሁት ነገር ይዞ ተሸክመው የሚመጣ ራሱ አካሉ ነው። በምድረ በዳ ላይ ያወራችሁ እግዚአብሔር መልሳችሁን ይዞ ይመጣል። ለዚህ ነው መጽሐፍ በምሳሌ ላይ በለሷን የሚጠብቅ የተንከባከብካት፣ ዋጋ የከፈልክላት፣ የሰራት የኮተኮትኳት፣ ያረምካት እግዚአብሔር እሱ ውስጥ ነው ያንተን በረከት የሰወረው። ጠብቀህ ከሆነ ትካፈላለህ። በረከትና ክብር ማግኘት ትፈልጋላችሁ? የተነገራችሁን ሳይሆን ተናጋሪውን ጠብቁት። ይህ ምስጢር ለብዙ ሰው እንዲገባ አድርጋለሁ።
ያወራችሁን እግዚአብሔር ጠብቁ። አሜን። ወጣችሁ ልትለማመዱት የሚገባው እግዚአብሔር ቢዝነስ ይከፍትልሻል ስልሽ ቢዝነሱን እንዳትጠብቂ፣ ተናጋሪውን ጠብቂ። አሜን። እግዚአብሔር ዋግተን እሱን እንድንጠብቅ ይፈልጋል። የመጀመሪያ በረከታችሁና ክብራችሁ እንዲመጣ ከፈለጋችሁ ተናገሩት። ጌታን ጠብቀው የተዋረደ የለም። ለዚህ ነው ሲጠቀልል ጌታውን የሚጠብቅ ደግሞ ይከብራል። ክብር ያደረገው እሱ ውስጥ ነው። በለሳ ውስጥ ምንድን ነው የተቀመጠው ካልከኝ በረከት ነው። ጌታ ውስጥ ግን ክብር ነው። ለምን መሰላችሁ? የሰራችሁት ነገር ውስጥ ነው እግዚአብሔር ብሌሲንግ ያስቀመጠ። ጌታን በመጠበቅ ውስጥ ደግሞ ይዞ የሚመጣ ክብር ነው። ጠላት ለውርደት ይተጋል። ጠላት እናንተን ለማስለቀስ ይተጋል። እግዚአብሔር አንተን የሚያስጠብቅህ ሊያከብርህ እንጂ። አሜን። ማን ነው አሜን ያለ? መንፈሴ ላይ የሆነ ነገር ይከብደኛል። የጌታ መንፈስ እንደዚህ ይለኛል። የተለፋባትን በለስ አያለው፣ ዋጋ የተከፈለባትን በለስ አያለው። እግዚአብሔር የሹመት ጊዜዋ ደረሰ ይለኛል። የፍሬያማነት ጊዜዋ ደረሰ ይለኛል። ለማን ቤት እንደሆነ አላውቅም። እግዚአብሔር አምላክ በዚህ ወር ውስጥ እግዚአብሔር የሚጎበኛቸው ሰዎች አሉ። የጠበቁት ጌታ በድንገት ይመጣል። ግን የጠበቅነው ፐርሰን ማን ነው? እሱን ማወቅ። ስለ እሱ ስለማወቅ ሳምንት አስተምሬያለሁ። ኢየሱስ ክርስቶስ ጌታ። ዛሬ መልእክቴ እንደዛው የተያያዘ ፐርሰኑን ማወቅ ይገባቸው፣ እሱን መጠበቅ ይገባቸው። ኢየሱስ ክርስቶስ ጌታ። የመጀመሪያው በረከታችሁን ክብራችሁን ማየት ከፈለጋችሁ ተናጋሪውን ጥሩት። አሜን። እንዴት እንጠብቅ? በረከት ለመካፈል ክብርን ለመካፈል እንዴት እንጠብቅ? ሁለተኛ በጸሎት ጠብቁት። ያው ከኢየሩሳሌም ንቅንቅ እንዳትሉ አላቸው። ሰዎቹ ተኝቶ አይደለም የጠበቁት፣ እየጸለዩ የጠበቁት አካታና ማያ እያሉ ማለት ነው። ድንገት የጠበቁት ጌታ በኃይል መጣባቸው። በልዩ ልዩ ቋንቋ መናገር ጀመሩ። ምን ብሏቸዋል? ጠብቁ። የጠበቁት ያው እግዚአብሔር በመገለጥ መጣ። ኢየሱስ 40 ቀንና 40 ሌሊት እየተገለጣቸው ከሙታን ከተነሳ በኋላ አሳ እየተመገበ ታያቸው። አሁን ጠብቁኝ ካላቸው በኋላ ከ10 ቀናት በኋላ 50ኛው ቀን ይመራል። ከ10 ቀን በኋላ መንፈስ ቅዱስ በኃይል የወረደባቸው። ትናንትና በፍርሃት ተውጦ የነበሩ ሰዎች በሙሉ ጠብቆ ያገኙት ያ መንፈስ ግን በገዢዎች ፊት ነው ያቆመው። በማይደፈሩት ሃይማኖተኞች ፊት ለፊት ነው ያቆማቸው። ጴጥሮስ ወይን ጠጥተን ጠላ ጠጥተን ጉሽ ጠጥተን አይደለም ማለት ነው። እና እኛ አንድ የተሰቀለ ጌታ አምነናል። አንድ የተገለጠልን እውነት አለ። በውስጣችን የገባ መንፈስ አለ። የትንሣኤውን ኃይልን ሰብካለናል። ጌትነቱን አወሩ፣ ገዢነቱን ተናገሩ፣ አዳኝነቱን አወሩ። የት መጣ ካላችሁ ጠብቆ ነው ያገኙት። የገዢዎችን አፍ ያዘጋ በተአምራት የታጀበ አገልግሎት አሳልፎ የሰጣቸው ጠብቆ ነው ያመጡት። እቺ ነገር በደምብ ሰው ተረጋግጬ ማስተማር አልቻለም። በደምብ ሰው ሶስተኛው በረከታችሁ ክብራችሁ ለመቀበል ከፈለጋችሁ በትጋት ስምዖን የሚባል ታውቃላችሁ? 400 የጨለማ ዓመታቶች የሚባል ኢየሱስ ክርስቶስ ገና ሳይመጣ የሽግግር ምዕራፍ ላይ ሲጠብቅ የነበረው ስምዖን ይባላል። ይህ ሰው ትጉ ነበር ይላል። በትጋት የኢየሩሳሌምን መጽናናት ሳላይ አልሞትም ብሎ የሚጠባበቅ ሰው ነበር ይላል። ማንን ይጠብቅ ነበር? የኢየሩሳሌም መጽናናት። ምን ማለት ነው? የኢየሱስን መምጫ፣ የኢየሱስን መወለድ በትንቢት በነቢያቶች ሲነገር የነበረው ያንን ሳላይ አልሞትም ብሎ በትጋት ይጠብቅ ነበር ይላል። በየቀኑ ወደ ቤተ መቅደስ ይመላለስ ነበር ይላል። ዛሬኛ በመንፈስ ሆነን እንኳን መንፈስ በውስጣችን እየኖረ ቸርች መምጣት ከብዶናል። ሰውየው መንፈስ የሌለ በወላ ያልወረደበት ሰዓት
በትጋት የኢየሱስን መወለድ ለማየት ቤተ መቅደስ ይመላለስ ነበር። የምትጠብቁት ጌታ በድንገት ይመጣል። አሜን አሜን ትላላችሁ። አሜን ትላላችሁ። ትጋታችሁን አታቋርጡ። ወደ እግዚአብሔር ቤት መምጣታችሁን አታቋርጡ። ሰይጣን በረከታችሁ እዚህ እንዳለ ስለሚያውቅ ቸርች ትላንትም ትንቢት ሰምቻለሁ ዛሬም ያው ትላለህ። ለእሱ ኮንፈርሜሽን የሰጠ እያገኘኋት ነው ይላል ሲታያ እያሸነፍኳት ነው ጥቂት ፐርሰንት የቀረኝ እያለ ትጋቱን ይቀጥላል። ዞር በል በይ፣ እጠብቀዋለሁ በይ። ባዶነት ጸንቷል፣ በሽታ በርትቷል፣ ሰው ጠርቷችኋል፣ ተገፍታችኋል፣ ጠብቀዋለሁ በሉ። ክብራችሁና በረከታችሁ እዛ ውስጥ ነው ያለው። እስኪ ጠብቃለሁ በሉ። ሲያለ ጩና ጠብቃለሁ በሉ። ዕንባቆም በለስ በታፈራ ባታፈራ ከብቶች በጋር ቢገኙ ባይገኙ እኔ ግን በአምላኬ እምላለሁ ሐሴት አደርጋለሁ። ኢየሱስ ክርስቶስ ጌታ እሱ ነው የሚያዋጣኛል። እሱ ነው የሚያዋጣችሁ። ኢየሱስ ጌታ ለምን ቀስ ብዬ የምነግራችሁ ለምን ታውቃላችሁ? የእግዚአብሔርን ነገር መንፈሳችሁ ላይ በደንብ እንድታሰላስሉ ሰፍላል። ክብራችሁን ማየት ትፈልጋላችሁ? እግዚአብሔር ያዘጋጃችሁን ፖዚሽን፣ እግዚአብሔር ያዘጋጃችሁን በረከት መካፈል ትፈልጋላችሁ? በመጠበቅ ውስጥ ያለውን ፍሬ መብላት ይኖርባችኋል። ጠብቁ። የምትጠብቁት ግን ሁኔታውን ሳይሆን ራሱ ተናጋሪ ጠብቁ። ሁለተኛ በጸሎት ጠብቁ። ሶስተኛ በትጋት ጠብቁ። አራተኛ ልገምላችሁ ወይስ አሁን ተከተል ልገምላችሁ በቅድስና በጽድቅ ጠብቁ። ጻድቅ ነበር ይላል መጽሐፍ ቅዱስ። ስምዖን ጻድቅ ነበር ይላል። በጽድቅ ይጠብቅ ነበር ይላል። አትነካ። ኢየሱስ በጽድቅ ጠብቁ። ሕያው እግዚአብሔር ምስክሬ ነው። አባቶችን በእሳት ውስጥ የመራ እግዚአብሔር ያንተ አምላክ ነው። ሰዎች እግዚአብሔርን በምን ያክል ሌቭል እንደሚያዩ አይገባም። እነ ዳንኤልን ከእቶን እሳት ውስጥ የታደገ እግዚአብሔር ያንቺ ጌታ ነው። ያንተ ጌታ ነው። ያንቺ አምላክ ነው። ያንተ አባት ነው። ጮሁና እስቲ ጠብቃለሁ ብሎ ሲል ወጣቶች እዚህ ያላችሁ በጽድቅ ጠብቁ። እንዳትነካ፣ ጨክኑ። የጠበቅኩ ጌታ ነው የሚያከብርህ። እግዚአብሔር ሕዝብ እንዲያደርጋችሁ ትፈልጋላችሁ? ሳትነካኩ ጠብቁ። ዛሬ ችግራችሁን ላብራራ አልመጣም። ለችግራችሁ መፍትሄ የሚሰጥ ቁልፍ ልሰጣችሁ ብቻ ትንቢት ነግሬያችሁ እስክትሉ ሳይሆን የሆነ ነገራችሁ ዛሬ ይዛችሁ እንድትወጡ እግዚአብሔር አምላክ መልክ እንድትሆኑ እግዚአብሔር ሕዝቤን በልና ነገራቸው ብሎኛል። እኔም በመጠበቅ ክብርና በረከት አለባቸው። ስተኛ አባታ ቤት ነው። ኢየሱስ ክርስቶስ ጌታ ነው። አንድ ጊዜ ሶስት ጊዜ ሲ አሜን። ሳራ ከድንኳኑ ጀርባ ስትስቅ አብርሃም ግን አመነ። የዛሬ ዓመት የሚል ትንቢት አመነ። ሳራ ምስት ለምን ሳቀች? የሚመጣው ዓመት ግን ትስቃለች። እውነተኛ ሳቅ። አንተ ጠብቀሃልና አላሳፍርም አለ። በዚያው ዓመት ሳራ ሙት በሆኑ ማኅፀን ይስሐቅ ወለደች። አሜን። ይኸው የአብርሃም መጠበቅ በረከቱን የምታዩት ሳራ ሞታ አግብቶ 6 ልጆች ወለደ። ፋጡማ የምትባል ሴት አግብቶ 6 ልጅ ወለደ። እግዚአብሔር አብርሃምን በበረከት ወንዝ ውስጥ ያሻገራል። ለእስራኤላውያን ልጅ አለመውለድና ልጅ መውለድ ትርጉማ ለአንተ አብርሃም እስከ መቼ ትዋሸኛለህ እያለ እኔ ልጅ የለኝም የሚወርሰኝ ኤሌዘር ነው ሲታገል ግን ጠብቆት ያገኙ በረከት። ሳራ ይስሐቅን የተስፋውን ልጅ አይታ ነው የሞተችው።
አብርሃም ግን ገና ትቀጥላለህ ጠብቀኝማ ይውላል አላሳፈረኝ። የጠበቃችሁት ጌታ ያከብራችኋል። እንግዲህ የኮንፌስ ላደርግ በእናንተ ላይ እንዴት ልናገር? ብድግ በሉ ጨርሻለሁ። ብድግ በሉ